ሕይወት ሰብአዊ ግብረ ገብነት በፈላስፎች አተያይ ምን ይመስላል? ዛሬ እነዚህ ጉዳዮች እንመለከታለን። ክቡራን አድማጮቼ ሰብስክራይብ ማድረግ እንዳይረሳ። ጥንታዊው ፈላስፋ ሶቅራጥስ ያልተጤነ ሕይወት ሊኖሩት የሚገባ አይደለም ይላል። በእርግጥ ሕይወት መልካምን ከክፉ መጥፎን ከበጎ አጠቃላይ የያዘች ሂደት እንደመሆኗ ሰዎች በእያንዳንዱ ቅጽበት ትክክለኛውን ከስህተት ለይተው መወሰን ይኖርባቸዋል። በየዕለቱ ከሚያጋጥመን የሞራል አማራጭ ባሻገር ደግሞ የሕይወት አጠቃላዩ ገጽታ አለ። በእርግጥ መልካም ሕይወት ምን አይነት ነው? የሕይወት ታላቁ ገጸ በረከትስ ምንድን ነው? የመልካም ሕይወት ምንነት አንድ ጊዜ ከታወቀ ከትክክለኛውና ከስህተቱ ጎራ የሚፈረጁ የሞራል አማራጮች መለየት አያዳግትም። ወደ ሕይወት ታላቁ ገጸ በረከት የሚመራ ድርጊትና ውሳኔ ትክክለኛውን ሰብአዊ ግብረ ገብነት የጠበቀ ይሆናል። ይህንን ዓላማውን ከማድረግ የሚያደናቅፈው ደግሞ ከተቃራኒው ጎራ ይፈረጃል። በመሆኑም ሰብአዊ ግብረ ገብነትን የጠበቁ ትክክለኛ ድርጊቶችን መለየትና የሕይወትን ምንነት በሕይወት ውስጥ ካለው ታላቅ ገጸ በረከት ጋር ማወቅ በእጅጉ አስፈላጊ ነው። ይህ ግንዛቤ ወደ ትክክለኛው መንገድና መልካም ሕይወት የሚመራ ስንቅ ይሆናል። ትክክለኛውን የሚያውቅ ትክክል የሆነውን ያደርጋል ይለናል የግሪኩ ፈላስፋ ሶቅራጥስ። ሰው ከቁሳዊ ፍላጎቱ አስቀድሞ ውስጣዊ ማንነቱን ማሰብ አለበት። ከሀገሩ ጥቅም የሀገሩን መልካምነት ማስቀደም ይኖርበታል። ሀብት መልካምነትን አያመጣም። መልካምነት ግን ሀብትን ብቻ ሳይሆን ማንኛውንም አይነት ቡራኬ ለግለሰብም ሆነ ለሀገር ያጎናጽፋል። ይህን የሚለው ከክርስቶስ ልደት በፊት ከ470 እስከ 399 ዓመት ዓለም የኖረው ሶቅራጥስ በፍልስፍናው መስክ ላይ የተሰማሩ ሊቃንና የወቅቱ ተራማጅ ግለሰቦች ከውጫዊው ዓለም ይልቅ የሰው ልጅ ውስጣዊ ምንነት ቀዳሚ የትኩረት አቅጣጫቸው ይሆን ዘንድ ፈር የቀደደ ጥንታዊ የግሪክ ፈላስፋ ነው። እንደ ሶቅራጥስ አስተሳሰብ የሰው ልጅ ውስጣዊ ማንነት ከማንኛውም ነገር በላቀ ቅድሚያ ሊሰጠው ይገባል። ዓለምን ማወቅ ወይንም በህዋ ሳይንስ መምጠቅ ከሰው ልጅ የዕለት ተዕለት እንቅስቃሴ ጋር ቀጥተኛ ተዛምዶ ከሌላቸው ተከታታይ የትኩረት አቅጣጫዎች ሊሆኑ ይገባል። ሰውን የሚመለከት በማንነቱና በህይወቱ ላይ ተጽዕኖ የሚፈጥር እውቀት በጥልቅ እሳቤ ጥናትና ምርምር ሊቃኝ ይገባል። በአግባቡ ያልተጤነ ህይወት ሊኖሩት የሚገባ አይደለምና ይለናል ሶቅራጥስ። እያንዳንዱ ሰው ለግላዊ ማንነቱ ቀረቤታ ያለው ራሱ በመሆኑ ብቻ ሁሉም ሰው ራሱን በሚገባ እንደሚያውቅ ያስባል። ሆኖም ቀረቤታ የማወቅ ማረጋገጫ ሊሆን አይችልም። በእርግጥ አንተ ራስን ከምታውቀው በላይ አንድ አስተዋይ ወዳጅህ ሊያውቅህ ይችላል። ከዚህ በመነሳት ሶቅራጥስ እንዲህ ሲል ይጠይቃል። ስማችሁን ስላወቃችሁ ራሳችሁን ያወቃችሁ ይመስላችኋልን? እንደ ሶቅራጥስ አገላለጽ ስለ ፈረስ ማወቅ የሚፈልግ ሰው የፈረሱን ዕድሜ፣ ጥንካሬና የጤንነት ሁኔታ ጣርቶ ማወቅ ይኖርበታል። ይህ ሲሆን ፈረሱ ፈጣን ይሁን ቀርፋፋ፣ ትጉ ይሁን ዳተኛ መለየት ይቻላል። በተመሳሳይ ሰውም ከህልውናው ጋር ተዛማጅ የሆነ ማንኛውንም እውነት ማወቅ አለበት። ራስን ማወቅ ንቁ የሆነውንና ያልሆነውን ማንነት በሚገባ መገንዘብ ነው። ሰው ራሱን ለመቆጣጠርና እምቅ ኃይሉን አሟጦ ለመጠቀም ጠንካራ እና ደካማ ጎኑን፣ ስብዕናውንና ባህሪውን መረዳት አለበት። እንደ ሶቅራጥስ አስተሳሰብ ብዙዎች ውጥናቸውን ከጫፍ ለማድረስ የሚሳናቸው ውስጣዊ ማንነታቸውን ቆም ብለው ስለማያጤኑ ነው። ብዙዎች ለተደጋጋሚ የችግርና የመከራ ቀንበር የሚዳረጉት ስለ ማንነታቸው ትክክለኛ ግንዛቤ ስለሌላቸው ነው። በመሆኑም ሰዎች እውነተኛ ማንነታቸውን ከምቅ ኃይላቸውና ሰብአዊ ገደቦቻቸው ጋር ያውቁ ዘንድ ስነልቦናዊ መስታወት ያስፈልጋቸዋል። ለሶቅራጥስ ትክክለኛውን ነገር የሚያውቅ ትክክለኛ የሆነውን ያደርጋል። የተሳሳቱ አድራጎቶች የሚመነጩት ካለማወቅ ነው። አንድ ሰው ትክክለኛ የሆነውን ነገር ለማድረግ የሚሰንፈው ትክክለኛውን ነገር በሚገባ ባለመገንዘቡ ነው። ጤናማ የሆነ ማንኛውም ሰው እያወቀ በፈቃድ ራሱን ለስህተት ብሎም ለጉዳት አይዳርግም። ሰው ራሱን ከጎዳም ባለማወቅ እንጂ በማወቅ ግድፈት ሊሆን አይችልም። ማንኛውም ሰው እያወቀ የተሳሳተ ነገር አያደርግም። ምክንያቱም መጥፎ ድርጊት ለራስም ሆነ ለሌሎች ጎጂ ነውና። ሰዎች የስርቆት፣ የመዋሸት፣ የማጭበርበር፣ የጥላቻና የሌሎችን መሰል መጥፎ ምግባሮችን እውነተኛ ውጤት ቢያውቁ የሚያስከትሉትን የመንፈስ ድቀትና የአእምሮ ዝቅተት ቢረዱ ያለምንም ጥርጥር ከእኩይ ድርጊታቸው ይቆጠቡ ነበር። ሰዎች እነዚህን ከመሳሰሉ ጸያፍ ድርጊቶች የማይታቀቡበት ብቸኛው ምክንያት ድርጊቶቹ የሚያስከትሉትን ጎጂ ተጽዕኖ አለማገናዘብ ነው። ትክክለኛ የሆነውን የሚያውቅ ያለ ጥርጥር ትክክለኛውን ነገር ያደርጋል። ማወቅ መልካምነት ብቻ አይደለም፣ ምክንያቱም መልካምነት በራሱ ደስታ ነው። ትክክለኛ የሆነውን የሚያደርግ ስለ መልካምነቱ ደስታን ይጎናጸፋል ይልናል ሶቅራጥስ።
ሌላው ስለ መልካምነት የሚያወራን አርስቶትል ነው። መልካምነት በሁለት ተቃራኒ ጽንፎች መሃል ትገኛለች ይላል። በህልውናችን ውስጥ ያለ ምክንያት የሚፈጠር ነገር የለም። ከእያንዳንዱ ፍጥረት በስተጀርባ ዓላማ አለ። ህይወትም ሆነ ሞት የተፈጠሩት በምክንያት ነው። ተፈጥሮ ማንኛውንም ነገር በከንቱ አትፈጥርም። ሰዎችም እንዲሁ የራሳቸው ተፈጥሯዊ ዓላማ፣ ግብና አቅጣጫ አላቸው። ይህ ዓላማቸውና የተልኳቸው ስኬት፣ ውበት፣ እርካታና ደስታን ይፈጥራል። አምላክ ሰውን የፈጠረው በምክንያት በዓላማ ነው። ሰው የተፈጠረለትን ዓላማ መረዳት ሲሳነው ደስታና እርካታ ይርቀዋል። በአንጻሩ የተፈጠረበትን ምክንያት ተገንዝቦ ተልእኮውን ማሳካት ሲችል የአእምሮ ሰላምና የመንፈስ እርካታን ያገኛል። በብዙሃኑ ዘንድ ሰልፍ ሪያላይዜሽኒዝም በመባል የሚጠራው የአርስቶትል የሥነ ምግባር ፍልስፍና አንድ ሕፃን እንደተወለደ ሰው አይባልም። ሰው የመሆን እምቅ ኃይል ያለው ግን ሰው ለመባል ያልደረሰ ፍጡር ነው። እውነተኛ ሰው ለመሆን እምቅ ኃይሉ እውን ሆኖ መታየት አለበት። አንድ ሰው ከቤትሆቨን ያልተናነሰ ዜማዊ ተሰጥኦ ተችሮት ተሰጥኦውን ማወቅ ከተሳነ ወይንም እያወቅ መጠቀም ካቃተው ከቶውኑ አርቲስት ነኝ ሊል አይችልም። ታላቅ አርቲስት ለመሆን የሚያበቃ እምቅ ኃይል ቢኖረውም ኃይሉንና ተሰጥኦውን ጥቅም ላይ እስካልዋለው ድረስ የአርቲስትነት ተሰጥኦ ስላለው ብቻ አርቲስት አይባልም። እንደ አርስቶትል እሳቤ የሰው ልጅ ተቀዳሚ ዓላማ ተፈጥሮና ተሰጥኦ እስከፈቀደለት አጽናፍ ተለጥጦ እምቅ ኃይሉን ማድረግ ነው። ምሉዕነትንና ኃይልን መጎናጸፍም ነው። ይህንን ማድረግ የቻለ ሰው ተልእኮውን ከመወጣት ስሜት የሚመነጭ የተሟላ እርካታና ደስታም ያገኛል። አንድ የአበባ ዘር ሊያብብ ሊፈካና ሊያፈራ የሚችለው የእድገት ዑደቱን አጠናቆ ውበቱንና ሙሉነቱን አሟልቶ ሲገኝ ብቻ ነው። ሰው በርካታ ውስብስብ ባህሪያትን ይዞ ቢፈጠርም ተልእኮውን መወጣት ከቻለ ስኬታማ የሆነ ውብ፣ ደስተኛና ሙሉ ፍጡር ይሆናል። የሰው ልጅ ተቆጥሮ የማያልቁ እልፍ አላፋት የህይወት ግቦች አሉት። ይሁን እንጂ የፍላጎቱ ጫፍ የግቦቹ ሁሉ መዳረሻ አንድና አንድ ነው፣ ደስተኝነትን መጎናጸፍ። የሰው ልጅ የጉዞ መሰረቱ ደስታን የመሻት ስሜት ነው። ከዚህ ውጭ ያሉት ዓላማዎች ሁሉ ደስታ ለመጎናጸፍ የሚረዱ ግብአቶች ናቸው። ደስታ የፍላጎቶች ሁሉ ጫፍ፣ የጉዞዎች ሁሉ መዳረሻ ነው። የተቀሩት ዓላማዎቻችን ወደ ታላቁ ግብ፣ ወደ ደስተኝነት የሚመሩ መንገዶች ናቸው። ገንዘብ በእጅጉ አስፈላጊ ሊሆን ቢችልም ብቻውን ፋይዳ አይኖረው። የገንዘብ አስፈላጊነት የደስታ ምንጭ የሆኑ ግብአቶችን ማስገኘት ነው። ስለሆነም ገንዘብ ራሱ ደስታ ሊሆን አይችልም። ገንዘብ የባለቤቱን ግላዊ ደስታ ለማሟላት የሚያገለግሉ ቁሳቁሶችን ለማግኘት የሚረዳ መሳሪያ ነው። በተመሳሳይ መልኩ ስራ፣ ትዳርና ማህበራዊ ህይወት ደስታን ለመፍጠር የሚውሉ መንገዶች ናቸው። ለሰው ልጅ ህይወት ትርጓሜና ዓላማ መሰረቱ ደስታን የመሻት ስሜት ነው። በእርግጥ የሰው ልጅ ደስታ የማግኘት እድሉን ሙሉ ለሙሉ ቢነጠቅ ለመኖር ያለው ፍላጎት ያከትምለት ነበር። ሆኖም ጊዜያዊ ከሆኑ የደስታ ብልጭታዎች ባሻገር ዘላቂና ሙሉ የሆነ የደስተኝነት ህይወት መምራት የሚቻለውስ እንዴት ነው? እንደ አርስቶትል አመለካከት ሰው ሶስት አይነት ተፈጥሮ አለው። እናም የተሟላ ደስታ ለማግኘት ሶስቱንም ተፈጥሮዎቹን ማሟላት ይኖርበታል። የመጀመሪያ ተፈጥሮ አካላዊ ሲሆን ሁለተኛው ስሜታዊ ተፈጥሮ ነው። የሰው ልጅ አካላዊ ተፈጥሮ ምድር ላይ ካሉ ስሜትና ምክንያታዊነትን ከማያውቁ እጽዋት ጋር ሲያመሳስለው፣ ስሜታዊው ተፈጥሮ ደግሞ በደመነፍስ ከሚመሩ እንስሳት ጋር ያመሳስለዋል። በዚህ ደረጃ ሰው አካላዊና ስሜታዊ የደስታ ጥሙን ለማርካት ለውጫዊው አካሉና ለውስጣዊ ስሜቱ ትኩረት መስጠት ይኖርበታል። አካላዊና ስሜታዊ የደስታ ምንጮች ጤናማ የተሻለ ህይወት ለመምራት ያስፈልጉናል። ሆኖም ሰው የተሟላ ደስታና የመንፈስ እርካታ የሚያገኘው ከእንስሳትና ከእጽዋት የሚያመሳስለውን አካላዊና ስሜታዊ የደስታ ምንጮችን በማሳደድ አይደለም። ሰው እውነተኛውን ደስታ የሚያገኘው ሶስተኛውን ተፈጥሮ ሲያሟላ ነው። የሰው ልጅ ሶስተኛው ተፈጥሮ የምክንያታዊነት ተፈጥሮ ሲሆን ይህ ተፈጥሮ ከሰው በስተቀር ለሌላ ለማንኛውም አይነት ፍጡር የተቸረ አይደለም። በመሆኑ ሰው ትክክለኛውን ሰብአዊ ደስታ የሚያገኘው የአእምሮውን የማመዛዘን ችሎታና የምክንያታዊነት ተሰጥኦ ጥቅም ላይ መዋል ሲችል ነው። የምክንያታዊነት ህይወት ለሰው ልጅ ብቻ የተሰጠ ልዩ ገጸ በረከት ነው። ይህ ልዩ ተፈጥሯችን ሙዚቃ፣ ስዕል፣ ጥበብ፣ ውበት፣ ፍልስፍና፣ ስነ ጽሁፍ፣ ሳይንስ፣ ፖለቲካ፣ ሃይማኖትና የመሳሰሉትን ከሰዎች በስተቀር ሌሎች ዝቅተኛ ፍጡራን የማያውቋቸውን ተሰጥኦዎችን እንድናጣጥም ይፈቅድልናል። በመሆኑም ሰው እውነተኛውን ደስታ የሚያጣጥመው እምቅ ኃይልና ተሰጥኦውን አሟጦ ይህን ልዩ ችሎታውን እውን ማድረግ ሲችል ነው። አርስቶትል ሰው ለመኖር ብቻ ማለም የለበትም ደህና ኑሮ ለመምራት እንጂ ይላል። ሰው ጥልቅ ተፈጥሮ የማመዛዘን ኃይሉ የፈቀደለትን ያህል የተሻለ ህይወት ለመምራት መጣር አለበት። ስብዕናው ጎጂ የሆኑ ጽንፈኛ ባህሪያትን በሚያስታርቅ ሚዛናዊ መልካምነት መታነጽም አለበት። መልካምነት ጽንፈኛ ምግባሮችን አስታርቆ ሚዛናዊ ባህሪያትን ማንጸባረቅ መቻል ነው። በጽንፈኝነት የተቃኙ ምግባሮች የክፋት ምንጭ ናቸው። መልካምነት በሁለት ተቃራኒ ጽንፎች መካከልም ትገኛለች። ከጽንፈኝነት የጸዱ መልካም ድርጊቶችን ለይቶ ማወቅ በእጅጉ አስፈላጊ ነው። ይህ ደግሞ ቀላል ኃላፊነት አይደለም። ምክንያቱም መልካምነት በትክክለኛው ሰዓት ከትክክለኛው ሰው ጋር በትክክለኛው መጠን በትክክለኛው አግባብ ለትክክለኛ ዓላማ ትክክለኛውን ነገር ማድረግ ማለት ነው። በመሆኑም ከዚህ አንጻር ገንዘብን አውጥቶ መስጠት ቀላል ነገር ነው። ሆኖም የሰጪው ችሮታ የመልካምነትን ጸጋ ይላበስ ዘንድ ሰጪው ገንዘቡን ለትክክለኛው ሰው በትክክለኛው
በትክክለኛው መጠን ለትክክለኛው ዓላማ በትክክለኛው አግባብ በትክክለኛው ጊዜ መስጠት ይኖርበታል። በእርግጥ በእጅጉ አዳጋች ኃላፊነት አይመስላችሁም ዘመዶቼ? ሌላው ፍልስፍና ሄዶኒዝም ነው። ብላ፣ ጠጣ፣ ተደሰት፣ ነገ ሟች ነህና የሚለው የህይወት ተቀዳሚ ዓላማ ደስታን አግኝቶ ስቃይን ማስወገድ ነው። እያንዳንዱ እንቅስቃሴና ድርጊት በማወቅም ይሁን ባለማወቅ ከዚህ ውስጣዊ ፍላጎት ይመነጫል። በሄዶኒዝም ፍልስፍና መሰረት የሰው ልጅ የሞራል ግዴታ አንድ ብቻ ነው፣ ደስታን አግኝቶ ስቃይን ማስወገድ። በሌላ አገላለጽ ደስታ ለማግኘት ያለውን ጥልቅ ጉጉት ማሟላትና በተቻለው አቅም ስቃይን ማጥፋት ካልሆነ መቀነስ። በሄዶኒዝም ፍልስፍና ውስጥ የተለያዩ ፈርጆች አሉ። አንዳንዶቹ ቅጽበታዊ ለሆኑ ስሜታዊ ፈንጠዝያዎች ትኩረት ሲሰጡ፣ አንዳንዶቹ ደግሞ ለመንፈሳዊ የደስታ ምንጮች ቅድሚያ ይሰጣሉ። እንደ አርስቲ ፔሰን የመሳሰሉ ሄዶኒስቶች አካላዊ ደስታ የህይወት ተቀዳሚ ግብ እንደሆነ ይሰብካሉ። በአሪስቲፐስ ፍልስፍና መሰረት ደስታ የህይወት ታላቁ ገጸ በረከት እንደመሆኑ ሰዎች ህይወት የቸረቻቸውን አጋጣሚ አሟጠው መጠቀም አለባቸው። አካላዊና መንፈሳዊ ተብሎ የሚፈረጅ የደስታ ምንጭ የለም። መሰረታዊው ነገር በተገኘው አጋጣሚ መደሰት፣ በተቻለ አቅም ስቃይን ማስወገድ እስከሆነ ድረስ ማንኛውም አይነት የደስታ ቅጽበት መባከን የለበትም። ምክንያቱም እያንዳንዱ የደስታ ቅጽበት ተመልሶ አይገኝም። በመሆኑም የህይወት መርህ ቀላልና ፍጹም የማያወላዳ ነው። ብላ፣ ጠጣ፣ ተደሰት፣ ነገ ሟች ነህና። የዚህ ፍልስፍና አራማጆች ከዛሬ ደስታቸው ባሻገር ስላለው ነገ አይጨነቁም። ደስታ ብቸኛው የህይወት ግብ በመሆኑ እያንዳንዱ ሰው የደስታ ምንጭ ሊሆኑ የሚችሉ ምቹ አጋጣሚዎችን ሳይሳስት መጠቀም አለበት። ከጥንታዊው የሄዶኒዝም ፍልስፍና አራማጆች መካከል በዋነኛነት የሚጠቀሰው ኤፒካሬስ ይህንን አይነቱን ክፉን ከደግ ሳይለዩ ደስታን የማሳደድ መርህ ይቃወማል። ደስታ የህይወት ታላቁ ገጸ በረከት ቢሆንም አንዳንድ የደስታ ምንጮች ጎጂ ሆነው ሊገኙ ይችላሉ። ብላ፣ ጠጣ፣ ተደሰት፣ ነገ ሟች ነህና በሚል መርህ የሚመሩ ግለሰቦች የማታ ማታ ለጉዳት መዳረጋቸው አይቀርም። ሞት በቀላሉ የሚከሰት ባለመሆኑ ሁሉም ሰው የአፍራሽ ድርጊቱን ምንዳ ለመቀበል ይገድዳል። ነገራትን ግራና ቀኝ ሳያጤኑ ባልተገራ የደስታ አሳዳጅነት ስሜት መነዳት ደስታን ሊያመናምን፣ ሊያጠፋ ወይንም ከናካቴው ደስታን ወደ ስቃይ ሊቀይር ይችላል። ከዚህ በመነሳት ጥንታዊው ፈላስፋ ኤፒካረስ ደስታን የሚሰጥ ነገር ሁሉ ተመሳሳይ ዋጋ የለውምና ሰዎች የደስታ ምንጮቻቸውን ለያይቶ ማጤን ይኖርባቸዋል ይለናል። የተሻለ መጻኢ ጊዜ ለመፍጠር አንዳንድ የደስታ ምንጮች መወገድ ሲኖርባቸው፣ አንዳንድ ስቃይን ሊያስከትሉ የሚችሉ ተሞክሮዎች በጽናት ሊታለፉ ይገባል። አንድ የታመመ ሰው ጤናማ መሆን ይችል ዘንድ ጎምዛዛ መድኃኒቶችን መውሰድ ብሎም አሰቃቂ ቀዶ ጥገና ማካሄድ ይኖርበታል። ለኤፒካሬስ የህይወት ታላቁ ገጸ በረከት አስተውሎት ነው። በእርግጥ ተገቢ ካልሆኑ የደስታ ምንጮች ታድጎ መልካም ወደ ሆኑት የሚመራን አስተዋይነት በመሆኑ የደስታ ምንጮችን መለያ ሚዛን ይሆናል። ለዘላቂ ስኬትና ደስታ ጊዜያዊ የስቃይ ስሜቶችን በጽናት መቋቋም ይችል ዘንድ ሰው አስተዋይ ልቦና ያስፈልገዋል። የኤፒካሬስ ፍልስፍና ደስታን ከመሻት ይልቅ ስቃይን ስለማስወገድ አጽንኦት ይሰጣል። ምክንያቱም ህይወት ራሷ ከሁሉ የላቀች ሀብት እንደመሆኗ ከስቃይ ህመም፣ ፍርሃትና ሞት ጋር አብራ የምትሄድ አይደለችም። በኤፒካሬስ አገላለጽ ደስታ የህይወት ታላቁ ገጸ በረከት ቢሆንም ይህ ደስታ ከአካላዊና ስሜታዊ ብኩንነት የሚመነጭ አይደለም። ይህ አይነቱ ደስታ በስካርና ዝሙት ህሊናን በማወር የሚገኘው ከንቱነት አይደለም። ይህ አይነቱ ደስታ ከአካላዊ ህመምና ከአእምሯዊ ስቃይ ነጻ ከመውጣት የሚገኘው ፎይታ ነው። የአእምሮ ህመም ከአካላዊ የከፋ ሲሆን ለክፋትም ሁሉ ስር ነው። አካላዊ ህመም በጽናት ሊታለፍ ይችላል። ካልታለፍም ፍጻሜው ሞት ይሆናል። ሞት ደግሞ የከፋ ውስጣዊ ውጥረትን የሚፈጥር መሆን የለበትም። ምክንያቱም በህይወት እስካለን ሞት ከኛ ዘንድ የለም። ሞት ሲመጣ ደግሞ እኛ በህይወት የለንም። ኤፒካሬስ ፍርሃት፣ በተለይ ፍርሃተ ሞት ለደስታ ማጣት ስረ መሰረት ነው ብሎ ያስባል። በመሆኑም ፍርሃተ ሞትን ማሸነፍ ህይወትን አስደሳች እንደሚያደርጋት ይገልጻል። ከዚህ በመነሳት ሰዎች ሞትን እንዳይፈሩ ለማሳመን ሞጋች የሆነ ምክንያታዊ ሳቢም ያቀርባል። እንደ ኤፒካሬስ አመለካከት ሞትን መፍራት አያስፈልግም። ምክንያቱም በህይወት እስካለን ድረስ ሞት የሚባል ነገር የለም። ስንሞት ደግሞ አንድም ሙሉ ለሙሉ እንጠፋለን፣ ካልሆነም ከሞት በኋላ ህይወት ይኖረናል። ከሞት በኋላ ህይወት ካለ በህይወት እያለን ስለ ሞት ልንጨነቅ አይገባም። ከሌለም ወደ ኦናነት መቀየር ነውና ከህይወት በኋላ ላለው ልንፈራና ልንጨነቅ አይገባም። በመሆኑም በማንኛውም መልኩ ሞትን መፍራት አስፈላጊ ነው ይለናል። ክቡራን ወዳጆቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።